አንድ ግለሰብ አስቦበትም ይሁን በአጋጣሚ ወንጀልን ከሰራ ማረፊያው የሚሆነው ማረሚያ ተቋም ነው። በህግ ጥላ ስር የሚቆዩ የህግ ታራሚዎች በቆይታቸው በርካታ ነገሮችን ሊያልፉ ይችላሉ። መከፋትና መደበት ዋነኛው ሲሆን ከቤተሰብ ተለይተው ስላሉ ናፍቆት፣ ጸጸትና ሌሎችንም ስሜቶች ያስተናግዳሉ። ይህ ሲሆን አካላዊና አእምሯዊ ጉዳቶችን በራሳቸው ላይ ይፈጽማሉ። መንግስትም እነዚህ በህግ ጥላ ስር የሚቆዩ አካላት ዜጎች ናቸውና ሰብአዊ መብታቸው ተጠብቆ እንዲቆዩ ብሎም አምራች ዜጋ ሆነው እንዲወጡ ምቹ መደላድሎችን ፈጥሯል። የሐዋሳ ማዕከላዊ ማረሚያ ተቋም ከፍርድ ቤት የተረከባቸውን ከ3000 በላይ የሚሆኑ የህግ ታራሚዎች ሰብአዊ መብታቸውን ጠብቆ የማረምና የማነጽ ተግባሩን እየተወጣ ይገኛል። የህግ ታራሚዎች በቆይታቸው መልካም ነገሮችን እንዲቀስሙና የእርምት ጊዜያቸውን ቁጭ ብለው በመቁጠር ወዳልተገባ ጭንቀት ውስጥ እንዳይገቡ ብሎም አምራች ዜጋ እንዲሆኑ የማድረግ ተልእኮውን በማሳለጥ ላይ ይገኛል። የመጣሁት 2011 ዓመት አካባቢ ነው። አሁን ወደ 7ኛ ዓመት ይዣለሁ። እና ከመጣሁት ከመንግስት ስራ ነው የመጣው። አለመግባባት በተፈጠረበት ምክንያት ነው ወደዚህ የገባው። የ11 ዓመት ፍርደኛ ነው። በቆይታዬ ከስልጠና ጋር ነው የሚያሳልፈው። ማለት እዚህ ካልሰራ ይደብራል፣ ይጸጽታል። ስለዛ ስልጠና ነው የውላ እዚህ ሲቆይ ስልጠና ላይ የቆየ ትምህርት አለ። ትምህርት የተማርኩኝ ስልጠና ላይ እዚህ ደግሞ ቴክኒክ ሁሉም ነገሮች ቦምባ ዝርጋታ፣ ማብራት ዝርጋታ፣ ኤሌክትሮኒክስ የተለያየ እንጨት ስራዎች አሉ። እሱ ላይ የተሰማሩ እየሰራው ይገኛሉ። እኔ ያው ማረሚያ ቤት የገባሁት በእርግጥ 2003 ነው። ወደዚህ ደግሞ የመጣሁት 2012 ነው። በዝውውር አድርጌ ነው የመጣሁት ከወላይታ ሶዶ ማረሚያ እና ግን ፍርዴ ቢጠየቅ ያው ፍርዴ እድሜ ልክ ነው ፍርዴ እስካሁን ድረስ ያው ወደ 15 ዓመት ከምናምን አስቆጥሬ ያለው ግን እዚህ እስካሁን ድረስ በስራ በተለያዩ ሙያ ተሳትፌ አለው። እዚህ ማረሚያ ተቋም ላይ ብዙ ጥሩ ነገሮችን አይቻቸዋለሁ። ምክንያቱም የስራ እድል በጣም አለ። በተለያዩ ሙያ ሰው ለመሰልጠን ሰፊ የስልጠና አዳራሽ አለ። ቴክኒክና ሙያ አዳራሽ አለ። በዚህ ቴክኒክና ሙያ ውስጥ ሰዎች እንደዚህ አይነት ሳሙና ስራ ለመስራት ለመሰልጠን ምቹ ሁኔታ አለ። ብረታ ብረትን ለመስራት ለመሰልጠን የእንጨት ስራ፣ የብሎኬትና የህንጻ ኮንስትራክሽን የተለያዩ ስራዎችን ለመስራት ለመሰልጠን እዚህ ብዙ እድሎች አሉ። እኔ አሁን ለምሳሌ ከቆይታዬ አንፃር እዚህ ካሉት በማረሚያ ተቋም ውስጥ ከሚሰጡ ስልጣናዎች ያልወሰድኩት የለም። እንደገና ያልወሰድኩት ሰርቲፊኬት አይነትም የለም። የመጣነው ከመከላከያ ከደቡብ ዕዝ ነው የመጣነው። ያው የምሰራበት መስሪያ ቤት በአጋጣሚ በተከሰተ ነገር እዚህ ጋር ገብተናል። ያው በህግ እየታረምን ያለን ያው እኛም የህግ ሰዎች ስለነበርን በአጋጣሚ አሁን በህግ ጥላ ስር ነው ያለን። በህጉንም እየተማርንበት ነው ያለን። ጎን ለጎንም ሙያችንም እያዳበርን ያለን ማለት ነው። በኮምፒውተርም በተለያየ ነገሮችም ራሳችን ለማብቃት እየጣርን ነው። እዚህ ጋር ያለው ሰርቪስ የሚሰጠው ይሄ ብቻ አይደለም። በጣም ብዙ የተለያዩ ሙያዎች አሉ። እኛም እዚህ ያለ ታራሚ ራሱን አፕዴት ለማድረግ በብዙ መንገድ ነው እየተጣራ ያለ። እዚህም ያሉት የኛ ትልልቅ አመራሮች እኛን ለማስተናገድ የሚያደርጉት ጥረት በጣም ደስ ነው የሚል። ቢያንስ ሰው ከጭንቀት ከተለያየ ነገር እንዲድን እንደነዚህ አይነት ነገሮችን አመቻችተውልን እድሉን እየተጠቀምን ያለን ማለት ነው። በኤሌክትሮኒክስ ዲፓርትመንት እና በፈጠራ ስራ ረጅም ጊዜ ስራና ሳስተባብር ሳሰለጥን ቆይቻለሁ። ብዙዎችን ደግሞ እስከ ሌቭል 2 አስመዘኝ ያበቃውበት ሁኔታ ማለት በማህበር የተደራጁበት ወጥቶም ስራ እድል የፈጠሩበት ሁኔታ አለ። ከዛ በኋላ ዘንድሮ ደግሞ እዚህ ጋር አደራጅተን ከተቋሙ ጋር ሆኜ ይሄንን የአይሲቲ ስልጠና ማዕከል ጀምረናል። አሁን ስልጠናው ነው እያጠናቀቁ ነው ያለው እና በቀጣይ ደግሞ ይመዘናሉ። በሲኦሲ ከፖሊ ኮሌጅ ጋር ተባብረን የምናስመዝንበት ሂደት ነው ያለው። በለውጥ መንግስት ማረሚያ ቤቶች የሪፎርም ስራን የለውጥ የሚያስኬዱ ለውጥን የሚሰሩ
በለውጥ ስራ ላይ ተመስርተው ታራሚውን የሚያርሙ የሚያንጹ ናቸው ብሎ በሪፎርም እንዲለወጡ አድርጎ ስራ እንዲሰራ አድርጓል። በዚሁ መሰረት በዚህ ለማረም በሚሰራው ስራ ውስጥ ምንድነው ያለው? ታራሚዎችን ማብቃት፣ ማሰልጠን፣ በተለያዩ ስራዎች ማሰማራት። እነዚህ ስራዎች ታራሚዎች እንዳይቀመጡ ስራውን እንዲሰሩ ብቻ ሳይሆን ለአገር፣ ለተቋም፣ ለራሳቸውም ገቢ የሚያስገኙ መሆን አለባቸው፣ እውቀት የሚያስገኙ መሆን አለባቸው ብለን ነው የምንሰራው። አሁን የቦምባ ዝርጋታን ተምራለሁ። ያኔ ሰርቲፊኬት እያለሁ የመብራት ዝርጋታን ሲያለሁ ሰርቲፊኬት ስወስጃለሁ። የኤሌክትሪክ ዝርጋታ የነሱስ አሰልጣኙን እነሱ ጋር ነው። ኤሌክትሪክስ ሁሉም ነገሮች ስልጠናዎችን የወሰደን ሰርቲፊኬቶች በእጅ በቴክኒክና ሙያ ኮሌጅ በሲዳማ ክልል ብሔራዊ ክልላዊ መንግስትና በትምህርት ቴክኒክና ሙያ ኮሌጅ ያንን የተሸለምን ወረቀቶች አሉ፣ ዶክመንቶች ማለት ነው። ለወደፊቱ ጠቅመናል ብለን የምናስቡ ነገሮች ወስደናል። ሌላ ስራ ቢሰራ ጓደኞቻው የትና የት መኪና ገዝቶ ሌላ መሬት ገዝቶ ቤት ሰርቶ ጥሩ ቦታ ደርሷል። ያንን ነገር እንዳይጸጽት ምን አረኩኝ? እዚህ ያለው ቴክኒክ ላይ ትኩረት ማድረግ ጀመርኩኝ። በዚህ ሙያ እነሱ ሙያ ሲይዙ እኔ ከዚህ ሙያ እየወጣለሁ። የግድ ያንን ስለታሰርኩ ብዬ ሬሳውኛ አልተቀመጥኩም፣ እስረን ይዤ አልተቀመጥኩም። በቃ ይህንን አልጋ ስራው ቦምባ ዝርጋታ ሁሉም ነገር ያንን ነገር ደግሞ እነሱ የደረሱበት ቦታ ተስፋ ሳይቆርጥ እንደሱ የደረሱበት ቦታ ለመድረስ ዝግጁ ነኝ። ምንም ይቆጨኛል፣ መደረግ አልነበረበትም። ከተደረገ ግን ያንን ለማስተካከል የነሱ የደረሱበት ቦታ ለመድረስ ሙሉ ይግራል፣ ሙሉ እጅ አለ። ምንም አልጠራጠርም፣ ይደርሳል 100% ማለት ነው። አጋጣሚ እግዚአብሔር ብረዳና የመፈታት እድል ባገኝ ራሱ ብወጣ ሰው ሌላ ሰውን የሚጠቅም ሰው ከሆንኩ እንጂ ትርፋማ ወይ ሀገሪቱንም ወይ ማህበረሰቡንም የሚጠቅም ሰው ከሆንኩ እንጂ ጎጂ ሰው አልሆንም። ምክንያቱም ብዙ ስልጠና አይነት አለ እዚህ ጋር የሚሰጠው። ይሄንን ሁሉም ወስጃለሁ። ዝም ብሎ ብቻ ስልጠናው ወስዶ መጣል አይደለም። እኛ አሁን ከመጣልም ወደ ስራው ውስጥ ገብተን ሳምና አሁን ለምሳሌ እዚህ ጋር ስልጠና ወሰድን። ከቴክኒክና ሙያ ፖሊ ቴክኒክና ሙያ ጋር በመገናኘት የተለያዩ የሲኦሲ ፈተና በመውሰድ ለራሳቸው በቅቷሉ። ተፈቶ እንደውም ከኛ ጋር ተደራጅተው ስራ የጀመሩት አንዳንዶቹ ተፈተው ውጭም ሰርተው ራሳቸውን አሻሽለው ማንኛውም ታራሚ በስንፍና ዝም ብሎ እዛው ጋር የሆነ ጥላ ውስጥ የራሱን እስረኛ ነኝ ብሎ በመኮነን ዝቅ አድርጎ እንደማይጠቅም አድርጎ እንዲቀመጥ አይፈልጉትም። እንዲሰለጥን፣ እንዲማር፣ እንዲበረታ ያደርጋሉ። ከዚህ የተነሳ ብዙ ጥሩ ነገሮችን አይቻለሁ። ለራሴም እየታረምኩ ሌሎቹን ደግሞ እኔ የተማርኩትን ያክል ተማሩ፣ እወቁ። አጋጣሚ ማን ያውቃል የመፈታት እድል ሊኖረን ይችላል። ይቅርታ ሊመጣ ይችላል። አማክሮ ሊደርሰንና በአማክሮ ልንወጣ እንችላለን። በዚህ ሁሉ ግን የስራ ሙያ ካለ ሌቦችን እንኳን አትሰርቁም፣ የሆነ ነገር ብታደርጉ አታደርጉም፣ በስራችሁ ትሳተፉና ሰው ትሆናላችሁ እያልኩና እየመከርኩ ነበረ። በጣም እኔ እዚህ ስገባ በጣም ትልቅ ስትረስ ውስጥ ገብቼ ነው የነበረ። ምክንያቱም ስትታረሚ ቤተሰብ ታጫለሽ፣ ልጅ ብዙ ነገር ይበተንብሻል። ያንን ጭንቀት እንትን ለማለት ስልት እንደነዚህ አይነት ነገሮችን ስጠቀሚ ቢያንስ ራሴን አረጋግቻለሁ። ወደዚህ ወደ ኮምፒውተር የመጣሁበት አንደኛም ሙያም የነበርኩበት ሙያም እንዳልኩሽ በሙዚቃና ቲያትር ቡድን ውስጥ ነው ያሳለፍኩ። እነዛን ነገሮች ቀጣይ ከዚህ ታርሜ ስወጣ እንኳን አውዲዮሽ ነገሮችን ለመስራት እንደነዚህ አይነት ነገሮችን የግድ ስለሚያስፈልጉ ቢያንስ ራሴን አብዴት ለማድረግ ወደዚህ እንትን ገብቻለሁ ማለት ነው። ስልጠናው በጣም አሪፍ ነው። በተለይ በመምህራኖቻችን የሚሰጠውን እኛንም ለመደገፍ የሚያደርጉ ጥረት ራሳቸው ባላቸው እምቅ ችሎታ እኛንም ከዚህ ያለንም እርስ በርስ እንድንረዳዳም እነሱም ያላቸውን እውቀት ለኛ ሼር በማድረግ እኛ በቅተን ነገ የተሻለ ዜጋ ሆነን እንድንሄድ ነው። አሁን እንደምታውቂው እንግዲህ ዘመኑ በጣም እጅግ የረቀቀ ነው። እጅግ ቴክኖሎጂ የበዛበት ነው። ከቴክኖሎጂ ማዕከሎችም እንደነዚህ አይነት ነገሮችን ደግሞ ሰርቪስ ማግኘት ለኛ በጣም ትልቅ እምርታ ነውና በጣም ደስ የሚያለው እዚህም ሲያስተናግዱን በጥሩ ሁኔታ ነው እየተጠቀምን ያለው ማለት ነው። ያው እዚህ አሁን አይሲቲ እየሰለጠኑ ያሉት በአጫጭር ስልጠና ነው። መካከለኛ ስልጠና ማለት
መሰረታዊ የኮምፒውተር እውቀት ነው እየሰለጠኑ ያሉት። ሰልጣኞች በሶስት ተከፈሉ ናቸው። እዚህ መደበኛ ተማሪዎች አሉ፣ የህግ ታራሚዎች አሉ፣ እንደዚሁም ደግሞ የተቋሙ ሲቪል ሰራተኛና ሚሊቴሪዎች አሉ። እነሱን ፕሮግራም አድርገን በሳምንት 6 ቀን ስልጠናው ከሰዓትም ቀንም ይሰጣል ማለት ነው። ታራሚዎች በሚኖራቸው ሰዓት እነዛ ደግሞ አይኖራቸውም። መደበኛ የቀለም ተማሪዎችም የራሳቸው ፕሮግራም አላቸው። እንደዚሁም ቱቶሪያል የሚማሩ አሁን 12ኛ ክፍል ተመዛኞች እዚህ ጋር ያው ዘንድሮ ኦንላይን ስለሆነ እዚህ ጋር ይሄ ነገር ስለሚያግዛቸው ለነሱም ፕሮግራም ሰጥተን እያስተማርን ያለ ነው። ብዙዎቹ በቅተዋል። ብዙዎቹ ደግሞ የመንግስት ሰራተኞች፣ የተቋሙ ሚሊተሪም ሲቪል ሰራተኞች ስልጠናውን የተከታተሉ ነው ያለው። ከሙያ ባሻገር ታራሚዎች ራሳቸው በማህበር ተደራጅተው ነው በማህበር ይደራጃሉ። ከዛ በኋላ ምርቱ ሲደርስ ለነርሱ ነው። እዚህ ሆኖ ከሚያገኙት ገቢ ቤተሰቦቻቸውን ይደጉማሉ፣ ልጆቻቸውን ያስተምራሉ። ሲተርፍ ከባንክ ጋር አሳስረን ቁጠባ ጭምር ጀምረዋል። ከባንክም ብድር ሁሉ መበደር ጀምረዋልና ያሉ ማህበራት ራሱ ከ38 በላይ ማህበራት ነው አደራጅተን እነርሱን ተጠቃሚ እያደረገን ያለነውና ብዙ ተጠቃሚ ሆነዋል። ከዚህ ወጥቶም እንደገና ከፍተኛ ኢንቨስተሮች የሆኑ ታራሚዎች ሙያ እዚህ ወስደው ላይሰንስ ከዛ አግኝተው ስራ መስራት ጀምረው ብዙ ባለሀብት የሆኑ ታራሚዎች አሉና ተቋሙ እየሰራ ያለው ስራ እንደገለጽኩት በጣም ትልቅ ስራ ነው። አንደኛው ለማረሚያ ቤቱ ገቢ እንዲሰበሰብ ገቢ እንዲገባ እየተሰራ ያለው ምንድነው? መንግስት ብቻውን ማረሚያ ቤቱን ቀለብ፣ ሕክምና፣ ሌሎች መሰረታዊ ፍላጎቶች አሟልቶ ማኖር በጣም ከባድ ነው። ቁጥራቸው ብዙ ነው። ስለዚህ አንዳንድ ነገሮችን ደግሞ በውስጥ ገቢ እንደጉማለን። ሕክምናን የመሳሰሉ አንዳንድ ለታራሚ የሚያስፈልጉ ተጨማሪ ለምሳሌ ህመምተኞች ካሉ ተጨማሪ ምግብ ያስፈልጋቸዋል በሐኪም የሚታዘዙ እንደዚህ አይነት ነገሮችን በውስጥ ገቢ ይሸፈናሉ። አንዳንድ ሲሪየስ የሆነ ሕክምና ደግሞ ወደ ክሊኒካችን ውጪ ወደ ሆስፒታሎች ሄዶ ተኝቶ እንዲታከሙ በሚደረግበት ጊዜ መንግስት ከመደበው ውጪ ገንዘብ ያስፈልጋል። አንዳንድ ጊዜ ደግሞ ትላልቅ ማሽኖች ይታዘዛል። ማሽኑ ሆስፒታል ላይ ኖር ይችላል። ከፍተኛ በ50 60 70 ሺዎች የሚከፈል ለአንድ ሰው። እንደዚህ አይነት ነገሮች በሚመጡበት ጊዜ ማረሚያ ተቋሙ በውስጥ ገቢው እየሸፈነ በህጋዊ መንገድ የገባውን ገቢ በህጋዊ መንገድ ወጪ እያደረገ የሚሄድበት ሁኔታ አለና እነዚህ ነገሮች የታራሚውን እዛ ሰርቶ ግቢውን መለወጥ ብቻ ሳይሆን የራሳቸውም ህይወት ተለውጧል። እዛ ሆኖ ቤተሰቦቻቸውን የሚያስተዳድሩ አሉ። ከዚህም በተጨማሪ የህግ ታራሚዎችን በማደራጀት ከሚያከናውናቸው የልማት ተግባራት መካከል በቅጥር ግቢ ውስጥ የሚሰራው የግብርና ልማት አንዱ ነው። በታራሚ ነው ማህበር የተጀመረው። ከዛ ቀጥሎ እነርሱ እያደጉ ሲሄዱ ከሰራተኛ ከአባላትም ተጨምረው 2 ማህበር ሆኖ ማለት 2 ቡድን ሆኖ ነው ተደራጅተው ታራሚው ወደ 10 ሰው ብዛት 10 ነው። አባላትም እንደዛው ብዛታቸው 20 ሰው ነው ተደራጅተው ፍየል፣ በሬ እና በግ እርባታ ሄደው ጀመሩትና እንደዛ ያሉ ትርፋቸው አሁን ለምሳሌ በቀጥሎ ከዚህ በፊት የገቡት በሬዎች ተሽጦ እነኚህ አሁን ለመስከረም የተዘጋጁ ነው። በዓላት አመት በዓል ሲደርስ መልሶ ይሸጣሉ አደልቦ። ከዛ በኋላ መሃል ለምሳሌ ለሚገዙ ግዢ ካገኙ ይሸጣሉ። ገበያ አይወጣም። እዚህ ውስጥ ያሉት ሰራተኛ አመት በዓል ሲመጣ ሳይቸግር ገበያ ሳይሄድ ደላላ ሳይገባ ግቢ ውስጥ ማህበሩ ውስጥ ከኮሚቴ ተመልምሎ በሬዎቹን የሚሸጥበት ዋጋ ተመን የሚወጣ ተቋሙ አስቀመጥበት አቅጣጫ ይሸጣል። ለምሳሌ ውጪ የሚሸጠው ዋጋና እዚህ የሚሸጠው ዋጋ አንድ አይደለም፣ ለውጥ ያለው ማለት ነው። እዚህ ለምሳሌ ለታራሚ የሚቀርበው እህል ተጠቅመው ሁለተኛ ሳር ተጠቅመው ነው የሚኖሩትና ከዛ አልፎ ተርፎ በቆሎ ሲዘራበት አጋዳ ሲደርስ ውስጥ ግቢ ውስጥ ያለው ተጠቅመው ነው ወደ ድለባ የገቡትና ከዚህ አንጣር ትርፋማ ስለሚሆኑ ለህብረተሰቡ ለሰራተኛ ቅናሽ አድርጎ ነው የሚሸጡት። እንደዛ ነው። ፍየሎቹም እንደዛ
ኩትኳቶ ልክ ግብርና ጠብቀን 20 ቀን ጀምረን አንደኛ ኩትኳቶ ጀምረን ደግሞን እንደገና ዘርተን ኩትኳቶ ከጨረሰን በኋላ ዩሪያ ጨምረናል። ዩሪያ ያው 3 ኩንታል ነጥብ 5 ዩሪያ ጨምረን ነው ያለነው። አሁን ከበቆሎ ውጪ ፍራፍሬ ሰብሎች አሉ። እዚህ ውስጥ ፍራፍሬ ሰብሎች አኳቶ 3 ዝርያ አለ። ናባል፣ ቲንገር፣ ሀዝ የሚባሉ ዝርያዎች የተዳቀለ ዝርያዎች አምጥቶ ሰርቶ ውስጥ አሁን ፍሬ ደርሷል። ሌላም አሉ። ሙዝ አለ ፍራፍሬ የበቆሎ አስራር መደበር አጨማመር ዩሪያ አጨማመር በቆሎ መዝሪያ 80 በ40 እንዴት እንደሚሰሩ የዘር እንዴት እንደሚሰሩ ተምሮ የወጡ ሙያ ወስደው የወጡ ብዙ ሰዎች አሉ። እዚህ ተቋሙ ግብርና ስራን እንደ ማረም ማነጽ ቱል አርጎ ነው የሚጠቀመው። የህግ ታራሚዎች በዛ ዘርፍ ሰልጥነው እውቀት አግኝተውና አዳዲስ ግብርና ቴክኖሎጂ ጋር ተዋውቀው እንዲወጡ ለማድረግ በርካታ ስራዎች ይሰራሉ። ሁሉም ዲፓርትመንት አለ ማለት ይቻላል። በግብርና እርባታዎች አሉ። የከብት እርባታ፣ የፍየል፣ የበግ አለ። በሰብል ዘርፍም ጓሮ አትክልትን ጨምሮ ፍራፍሬን ጨምሮ የአገዳ ሰብሎች ምንለው የበቆሎ ልማትም በሰፊው እየሰራን እንገኛለን። በእነዚህ ዘርፎች ዘመናዊ የሆነና የተሻሻሉ ዝርያዎችን በማምጣት እዚሁ ተቋም ውስጥ እንደ ዲሞንስትሬሽን ሳይት ወይም እንደ ሰርቶ ማሳያ እውቀት አግኝቶበት ራሳቸው ሰርተው የሆነ ሲወጡ አዳዲስ የሆነ ነገር ይዞ እንዲወጡ ለማድረግ ሰፋፊ ስራዎችን እየሰራን እንገኛለን። ይሄ ማረሚያ ተቋም ከዚህ በፊት እንደምታውቁት ብዙ ስራዎችን ሲሰራ የቆየ ነው። ወንጀለኛውን አቅፎ ማጎር ብቻ ሳይሆን ወንጀል ፈጽሞ የገባውን በፍርድ ቤት ትዕዛዝ የሚመጣ ታራሚ ተቀብሎ የማረምና የማነጽ ተግባርን በሰፊው ማከናወን ሂደት ላይ ነው ያለውና እየሰራን ያለነው በጣም ትልቅ ስራ ነው በአሁኑ ሰዓት። ከዚህ ባለፈ ምንድነው መንሰራው ገቢ ማሰባሰብ ብቻ ትኩረት ማድረግ ሳይሆን ታራሚዎችን ከማሰልጠን ታራሚዎችን ከማብቃት እንደገና ነገ ወጥቶ ብቁ ዜጋ ሆኖ ራሳቸው መስራት የሚችሉበት ለሀገር መጥቀም የሚችሉበት አቅጣጫችን በማሰልጠንና በማስተማር ብዙ ስራዎችን እንሰራለን። በዚህ ውስጥ አንዱ አሁን እንደምታዩት ግብርና አንዱ የስልጠና ፓኬጅ ነው። ይሄ ግብርና ምርት መሰብሰብ ብቻ ሳይሆን ራሳቸው ታራሚዎች መስራት ይችላሉ። ከ180% ብዙ ታስረው ያሉ የገበሬ ልጆች ነው። እንደ አይነት ለመስራት ምቹ ቦታዎች የላቸውም። ግን ይህንን እንደ ስልጠና ወስደው ይህንን ግብርና በዘመናዊ ቴክኖሎጂ አሰራርና አዘራር እነርሱ ነው የሚሰሩትና እየሰራን ያለ ነው። ብዙ ስራ ነው። በፊት ከብት እርባታ እንሰራ ነበር እና እሱን በዘመናዊ መልኩ በማደራጀት አዲስ ሼድ ሰርተናል። እሱን እንደዛ ያደረግንበት ምክንያት ለከብት እርባታ አንደኛ ሰፍቲ ሼድ ሊኖራቸው ያስፈልጋል። ከምግብ ቀጥሎ ማደሪያ ቦታ ወሳኝ ስለሆነ እሱን እንደገና ገንብተን እንደ እንትን ያደረግነው ኤንቫይሮንመንቱን ወጣ አድርገን እዛው እርባታ አንድ ቦታ ላይ እንዲሆን ለአያያዝም እንዲያመች ውጤታማነቱን በዛው ልክ ስለሚጨምር እንደዛ አድርገናል። ምክንያቱም እዛው እኛ ለገቢ እንትን ብቻ ሳይሆን የምንጠቀማቸው ሰዎች አይተውበት ከዛ ልምድ ወስዶ እውቀት ቀስሞ በዛ መልኩ እንዲሰሩ ነውና ታራሚዎችን በማደራጀት አዝዌል ደግሞ አባላቶችም ከፖሊስ አባላትም ከሲቪል ሰራተኞችም በመደራጀት በዛው ዘርፍ እንዲሰሩ ተደርጎ አንደኛ ፋይናንሻሊ እንዲያድጉ፣ ሁለተኛ ደግሞ ውጪንም ያ ነገር ለመስራት በቂ አቅም እንዲኖራቸው እውቀቱም እንዲኖራቸው እንደዛ አድርገን በአዲስ ሁኔታ ገንብተን ወደ ስራ አስገብተን ያው እንደሚታየው በጣም የሚያምር እንትን ነው የሰራ ነውና ሁሉም ማረሚያ ቤት እንደ አገር የልማት ተቋማት መሆን አለባቸው። ለውጥን የሚያስገዱ መሆን አለባቸው። ይህንን ኃይል ይዘው በተቋም ውስጥ እናንተም ባይን ተዘዋውራችሁ እንዳያችሁት ያ ሁሉ ለውጥ የመጣው በታራሚው ተግባርና በታራሚው ስራ ነው። ለምሳሌ ግብርናን ከወሰድን ግብርና እንደ አርሶ አደር አይነት ግብርና ሳይሆን ዘመናዊ ግብርና ነው። እዛ ያሉ አርሶ አደርና የአርሶ አደር ልጆች ግብርናን የሚሰሩ ዘመናዊ የእርሻ አስተራረስን መቼ በየትኛው ዘር የት ቦታ
ምንድነው የሚያስፈልገው ግብዓት የሚለውን ጭምር ነው የሚሰለጥኑት። ይሄ ስልጠና ሁለት አይነት ጥቅም አለው። አንደኛ ከዚህ ከምርቱ በሚገኝ ገቢ ታራሚዎች ተጠቃሚ ይሆናሉ፣ ተቋሙ ተጠቃሚ ይሆናል በገቢ። በሌላ በኩል ደግሞ ራሳቸው ክህሎታቸውን ያዳብራሉ። ነገ ጊዜያቸውን ጨርሰው ወደ ህብረተሰቡ ሲቀላቀሉ በእርሻ ስራ የሚተዳደሩ ከሆነ እርሻውን በዘመናዊ መልክ ምርት በሚሰጥ መልክ እንዲያርሱ አካባቢያቸው ላይ ለሌላውም እንዲያስፋፉ ይረዳቸዋል። ከዚህ የተነሳ ታራሚዎች ወደ ማረሚያ ቤታችን ሲመጡ ደስተኞች ሆነው የሚሰሩበት እርሻ ብቻ አይደለም፣ በርካታ ዘርፎች አሉ፣ 6-7 አይነት። ለምሳሌ ዳቦ ቤቶች፣ ዳቦ መጋገር፣ ዳቦ ማሽኖችን መስራት፣ የተለያዩ ውድ የሆኑ እቃዎችን ሰርቶ ለገበያ የማቅረብ ስራዎች አሉ። ከነዚህ ታራሚ የሚያገኛቸው ገቢዎች አሉ። ገቢውን ደግሞ እያንዳንዱ ታራሚ በራሱም ሆነ በማይበር ተደራጅተው ይሰራሉ። በማይበር ተደራጅተው ሲሰሩ በማይበራቸውም ገቢ ያገኛሉ፣ በግልም ገቢ ያገኛሉ። ይሄን ደግሞ የሚቆጥቡበት ሲስተም ተዘርግቶላቸዋል። ከባንክ ጋር አገናኝተናቸዋል። ባንኩ ደግሞ እዛ መጥቶ ነው ገቢያቸውን ይሰበስባል፣ ይቆጥባሉ፣ ቡክ ያዘጋጅላቸዋል። ተቋሙ የህግ ታራሚዎችን አስተባብሮ በሚሰራቸው በተለይ የግብርና ስራዎች የውስጥ ገቢውን ያሳደገ ሲሆን የተቋሙን የውስጥ ሰራተኞች፣ የህግ ታራሚዎችና የአካባቢውን ማህበረሰብ መጥቀም ችሏል። በቅርቡ ደግሞ ተቋሙ ያለውን የከርሰ ምድር ውሃ በመጠቀም ለአካባቢው ማህበረሰብ የሻወር አገልግሎት መስጠት ጀምሯል። ለስራ በዚህ አልፋለሁ፣ ተጠቃሚዎችን አያለሁ። ከዛ ያው እኔ የሚመስለኝ ያው እዚህ ተጠቃሚዎች ማረሚያ ውስጥ የሚሰሩት የሚጠቀሙት ብቻ ነው የሚመስለኝ። ከዛ ጥቆማ ሲመጣ ስጠይቅ በዚህ ሳልፍ ስጠይቅ ለነሱ ብቻ ሳይሆን ውጪ በዚህ ሰፈራ ላሉት ይጠቀማል ሲባል መጣውኝና ትኬት ቆርጬ ያው ጥሩ ነው። ሳሙናም አለ፣ መቀየረም አለ። ከዛ አፕሮች እዚህ የሚሰራ ልጅ አፕሮቹ በጣም ደስ ይላል። እኛ ከውጭ የምንገዛው አንድ ጀሪካን 25 ሊትር ነው፣ በ30 ነው የምንገዛው፣ 20 ነው የምንገዛው። እሱ በጭንቅ እኮ ነው የምናገኘው ማለት ነው። ስለዚህ አሁን እዚህ እንደ ልብ እኮ ነው የተጠቀምኩት። ያ ቁጠባ የለም፣ ያ አሪፍ ነው። በዚህ ቢቀጥል የዋጋ ብዙም እንትን ያለው ጥሩ ነው። በዚህ ቢቀጥል ጥሩ ነው ለማለት ፈልጋለሁ። ዋጋው አሁን ከሌላ ቦታ ኮምፔር ሲናደርግ በጣም ዋጋው የተለየ ነው። ሌላ ቦታውን 100 እና 50 ምናምን ብር ነው፣ እዚህ አሁን 25 ብር ነው ከነሳሙና ማለት ነው። እና በዛ ደግሞ አቅራቢያም ስለሆነ ውሃም ደግሞ አክሰሱ በጣም ምቹ ነው፣ ቀዝቃዛም ነው፣ ሙቅም ነው። እና በአማራጭ እየተጠቀሙ ነው። ሰዎቹ በጣም ደስተኞች ናቸው። የሰፈር ሰዎች ከመሀል ከተማ መጥተው እየተጠቀሙ ነው። እዚህ ሻወር መከፈቱና ዳቦ ቤት መከፈቱ በጣም የአካባቢ ነዋሪዎች ደስተኞች ናቸው። እና ለአካባቢ ነዋሪዎች ብዙ ጥቅሜታ እየሰጠ ነው። የዛ ማኔጅመንትና የኛ ማኔጅመንት ለጉብኝት በንበት እየጎበኘን ግቢውን ይሄንን ውሃ እዚህ ጋር ሰርተን የውጭውም ህብረተሰብ ይገልገል። አንደኛ ለህብረተሰቡም እኛ አገልግሎት መስጠት አለብን፣ ለውስጥም መስጠት አለብንና ለምን ይሄንን በተመጣጣኝ ክፍያ እንዲጠቀም አናረግም የሚል ሀሳብ ተነሳ። እንሞክር ተባለና ተጀመረ። ከዛ በኋላ ተጀምሮ ግንባታ አለቀና ቧንቧው ተዘረጋ። ከ8ቱ 6ቱ ለወንዶች 2ቱ ለሴቶች አደረግን ከውጭ ያለውንና ስራ እንዲጀምር ሲደረግ በጣም ህብረተሰቡ ወደደ። እንደውም ሳይከፈት የተወሰነ ጊዜ ስለቆየ የሚስተካከሉ ነገሮች ስላሉ ጥያቄው በጣም እየገፋ መጣ። ለምንድን ነው የማትከፍቱት? ለምን አንጠቀምም የሚል ነውና አሁን ሲናይ በጣም ለህብረተሰቡ እርካታ የሰጠ ነው። አነስተኛም ቢሆን ለተቋሙ ገቢ የሚያስገኝ ነው። የሚያስፈልጉ ግብዓቶችን ከግብርና በኩል ግዢ ተፈጽሞ ይገዛል። ሲመጣ ደግሞ ታራሚዎች ሰልጥነው የግብርና ዘመናዊ አሰራር ይማራሉ። በሰለጠኑት ሙያ በዛ በስልጠና ፓኬጅ አንዱ ሆነው ግብርና አሰራርና አዘራር ነው። ያን ሰልጥነው ይህንን መስራት ይችላል። ይሄ እንደምታዩት በቆሎ አሁን በጣም ያምራል። ለአንዱ ገቢ መሰብሰብ ብቻ ሳይሆን ለከተማም ገጽታ ነው። የመንግስት መስሪያ ቤቶች ዝም ብሎ ቦታውን ከማባከን ትንሹ ቦታ
ህብረተሰቡን መደጎም የአካባቢው ህብረተሰቡን መደጎም ነው። እንደገና ውስጥ ያለ ሰራተኛ ራሱ ለዚያ የውስጥ ምርት ተጠቃሚ የማድረግ ነው። ዞሮ ዞሮ ይሄንን ሲያደርጉ የታራሚዎች መስራት እንደሚችሉ ታራሚዎች ሰርተው ለአካባቢው ህብረተሰብም ለበደሉት ህብረተሰብም መካስ እንደሚችሉበትን አቅጣጫ መፍጠር ነው ዋና ትኩረታችን። ከዚህ ባለፈ የግብርና ስራ ብቻ አይደለም፣ እርባታ አለን፣ ድለባ አለን፣ ፍየል እርባታ፣ የበግ እርባታ አለ። እሱም አንዱ የስልጠና ፓኬጅ ነው። ከዛ ባለፈ ቀለም ትምህርት ከ1 እስከ 12 መኖሩ ከዚህ በፊትም ይታወቃል። ከዛ ባለፈ አሁን ምንድነው ሪፍት ቫሊ ዩኒቨርሲቲ አምና እንዳያችሁት እስከ ዛሬ ድረስ ለታራሚዎችም ለሰራተኞችም አገልግሎት እየሰጠ ነው ያለው። በሙያ ዘርፍ ደግሞ ከ11 ሙያ በላይ ፖሊቴክኒክ ኮሌጅ ጋር ውል ገብተን መደበኛ መምህራኖችን መድበው ስልጠና እየተከታተሉ ይገኛሉና እዚህ ግቢ እየተሰራ ያለው ብዙ ነው። ከዚህ ባለፈው ታራሚዎች ሰርተው ለህብረተሰቡ አገልግሎት የሚሰጥ ፊልዋና ቀዝቃዛ ሻወር ለውጭ ህብረተሰብ አሁን ለከተማ ሁሉ ጭምር አገልግሎት እየተሰጠ ነው ያለውና ተቋማችን እየሰራ ያለው ለሀገር እንኳን ተመክሮ የሚሆንበት ነው። ቀጣይነት ምንድነው የፈጠራ ማዕከል ለማድረግ ነው ጥረታችን። ምክንያቱም የሰው ኃይል አለን፣ እንደገና የሙያ ችግር የለብንም። ይህንን አከልንበት ታራሚዎቻችን አሰልጥነን ለሀገር አቀፍ ደረጃ ተመክሮ የሚሆንበት ተቋም ለማድረግ ሙከራና ጥረት ላይ ነው ያለውና ያለው ሂደት ይሄ ነው። እነዚህ ከማረምና ማነጽ ሂደቱ ጋር ተቀናጅተው በተቋሙ የሚሰሩ የልማት ስራዎች የህግ ታራሚዎች የእርምት ጊዜያቸውን ጨርሰው ከተቋሙ ሲወጡ ለሚኖራቸው አዲስ የህይወት ምዕራፍ ፋይዳው የጎላ ነው። የሐዋሳ ማዕከላዊ ማረሚያ ተቋም ያው ከ3000 በታች ታራሚ ሆኖ አይታወቅም። ለታሪክ ከ3000 በላይ ነው። አሁን ያለን ታራሚዎች ወደ 3200 በላይ ታራሚ ነው ያለነውና ታራሚዎቻችን ከዚህ ሲወጡ እዚህ በሰለጠኑት ሙያ በጀመሩት ሙያ ምክንያቱም የንግድ ፍቃድ ሁሉ ተቋሙ ምቹ ሁኔታዎችን ፈጥሮ 11 ንግድ ፍቃድ ያላቸው አሉ። ከባንክ መበደር የሚችሉ እንደገና ተበድሮ መመለስ የሚችሉ ከዚህ ወጥቶ አሁን ቢገርማችሁ የሺ አካባቢ 3 ቡቲክ የከፈተ አለ። እዚህ ንግድ የነበረው እንዳለ ይዞ ሄደ። አሁን ባለ ሀብት ነው። ከዚህ ወጥቶ እንደገና ቤት ሁሉ ገዝቶ ሰርቶ እና እዚህ ያሉም ብዙ ስራዎችን እየሰሩ ነው ያሉት። እብን ከዚህ አንድ ጊዜ 2014 አካባቢ ከመቀሌ መከላከያዎች ገብቶ ነበሩ። አሁን የሐዋሳ ከተማም መቀሌም ሆነው ሳምና በመኪና አከፋፍላሉ። እዚህ ተምረው እዚህ ሰልጥነው የሙያ ባለቤት ነው ለክልል ከተሞች ሁሉ ማከፋፈል ጀምረዋልና ተቋማችን እየሰራ ያለው ትልቅ ስራ ነው። ዩኒቨርሲቲ አንድ ተማሪ ዩኒቨርሲቲ ሲገባ ሙያ ብቻ ስልጠና ወስደው ይመጣል። እዚህ ሙያም ይሰለጥናሉ፣ ስራም ይጀምራሉ፣ ገንዘብም ያገኛሉ። ሶስቱን ነገር ችሎ ታራሚዎች ስለሚወጡ እንደ ዩኒቨርሲቲ በላይ ነው እየተባለ ያለውና ተቋማችን ትልቅ ስራ ነው እየሰራ ያለው። እኔ አሁን 11 ዓመት ሲፈረድብኝ አላገባውም። ብታይ እድሜያችን ሄዷል። አላገባውም። ሳላገባ ነው እዚህ ቦታ የገባው። ልጅ ናፍቀኛል፣ ቤተሰቦችን ለማየት ናፍቀኛል። ቤተሰቦች ብዙ አመታት አላገኛቸውም። የት እንዳለው ራሱ አያውቅም። ገብቶሻል? ስለዚህ ቤተሰቦች ናፍቀኛል። ከቤተሰቦች ጋር ልጅ አገብቼ ልጅ መውለድ እፈልጋለሁ። ይሄን 11 ዓመት እድሜ ነው የወሰደብኝ። እድሜ ነው የጨረስኩበት። ገብቶሻል? ያንን ደግሞ እንዴት ማድረግ እንዳለብኝ በጣም ነው የተጸጸትኩ። በነገራችን እስር ከብዳል። ለሰው ልጅ ውጭ ስትሆን እስር ምንም አይመስልም። ገብተሽ ካይ በኋላ ደግሞ በጣም ከባድ ነው። እዚህ የተማረ ሙያችን ደግሞ ለህብረተሰቡ እንደገና ማገልገል እንደምንችል አምናለሁ በውስጤ ማለት ነው። ማለት በቃ አጠፍተናል። ካጠፋን በኋላ ደግሞ ህብረተሰባችን መካስ እንዳለብን እኔ ብቻ ሳይሆን እዚህ ያሉ ጓደኞቹ አቋማቸው ነው። እዚህ ጥፋት ሲገባ ባለቤቴ እጅግ በጠና ታማብኝ ነበር እና የገንዘብ ጥረት ነበረብኝ። ያን ያኔት ሆስፒታል ተኝታ 57 ሺህ ብር በምጠይቅበት ሰዓት ማንም ሊረዳኝ እንኳን ፈቃደኛ አልነበረም። ስለዚህ ወደ እንደዚህ አይነት ነገሮችን የገባውበት ምክንያት ይሄ ነው። አንደኛ እኔም የመንግስት የህግ ታራሚ ነኝ፣ የመንግስት ሰራተኛ ነኝ። ህጎችን በደንብ ጠንቅቄ አውቃለሁ። ግን እያወኩ ግን ቢያንስ ትንሿን ሀገሬን ለማዳን ስል ከትንቁ ሀገሬ አንድ ነገር ማጉደል እንዳለብኝ ተሰማኝ። ያን ነገር አድርጌያለሁ። በማድረግም ደግሞ ያው ህይወቷን አትርፌያለሁ። የልጄን እናት። ሀገር ማለት ሰው ነው፣ ሰው ማለት ደግሞ ሀገር ነው። ሀገር የሌለው ሰው ምንም ማለት ነው።
ስለዚህ እኛም በዛ ቢል ሂጄ እንደዚህ አይነት ነገሮች ገብቻለሁ። ግን ዳግም ግን ወደ እንደዚህ አይነት ጥፋቶች ላለመጥፋት ብዙ ነገሮችን አእምሮን ሰፋ አድርጎ ማሰብ እንደሚጠበቅብኝ አሁን ተረድቻለሁ ማለት ነው። ቤተሰቤን አጥቻለሁ፣ ሙያዬን አጥቻለሁ። ነገ ሰርቼ የምለወጥበት ነገሮች አሉ። እነዛን ነገሮችን አጥቻለሁ። ከጎኔ የነበሩትን ብዙ ሰዎችን አጥቻለሁ። እንዳልኩሽ አያቴ እንኳን ሙታ ሄጄ ለመቅበር እንኳን አልታደልኩም የነበረ ሀዘኔን ሀዘን አድርጌ እዚህ ቁጭ ብያለሁ። እና እነዛን ነገሮች ብቻ ማግኘት ያለብሽን ሰርቪሶች አታገኝም። በቃ ብዙ ነገሮች ውጭ ላይ አሁን የምታየው በሚዲያ የምታየው ካልሆነ በስተቀር እነዛ ነገሮች እንኳን እናፍቁሻል። እኛ ደግሞ ወንጀል ፈጽሞ ሲመጣ የእኛ ስራ ዋና ታርጌቱ ባለማወቅ ያደረገውን ተጸጽቶ እንደገና ህብረተሰቡን እንዲከስ ዳግም ወንጀል ላለመስራት እንዲወሰን ቀጣይ ደግሞ የሳይኮና የህግ ባለሙያ ግንዛቤ ይሰጣልና ከዛ በኋላ እኛ ክትትል የምናደርገው ከሄደ በኋላ ብቁ ዜጋ መሆኑን ከዚህ የምንሰጣቸው ላይሰንሶች አሉ። ለዛ ክትትል እናደርጋለን። በብዛት በፊት ተመላላሾች ይበዙ ነበረ። አሁን እዚህ ውስጥም አሰራር ስለቀየረን ብዙ ተመላላሽም የለንምና የኛ ክትትል ይህንን አክል ይሆናል። 2722 ታራሚዎች በይቅርታ ወጥተዋል። እነዚህ ታራሚዎች ታርመዋሉ። ጊዜያቸውን እንደዚህ ከግማሽ በላይ የታሰሩ ናቸው ብለን እኛ አረጋግጠን ለይቅርታ ቦርድ አቅርበን የይቅርታ ቦርድ አይቶ ለርዕሰ መስተዳድሩ አቅርቦ ፍርማ ተፈርሞ ሰርቲፊኬት ይዘው ወጡ ናቸው። እንግዲህ ከ2700 በላይ ታራሚ በይቅርታ ሲወጣ ምን ያህሉ ተመለሰ ብለን በሚናይበት ጊዜ 2 ወይ 3 ነው። አጋጣሚ ሊከሰት ይችላል። ሁሉም ሰው ውጪ ሲሄድ የተመቻቸ ኮንዲሽን ላጋጥመው ይችላል። በተለይ ከተማ አካባቢ ከበረንዳ ከከተማ አካባቢ በችግር ውስጥ የነበሩ ወንጀል ሰርተው የመጡ ተለቆ ሲሄዱ እንደገና ያው ወደ ከተማ በረንዳቸው ስለሚሄዱ አጋጣሚ እንደዚህ አይነት አልፎ አልፎ የሚፈጠራልና ከአብዛኛው ታራሚ ሲታይ ግን ተጠቃሚ ነን እንደ ማረሚያ ተቋም አርመናል አንጸናል ብለን ነው የምናምነው። ህብረተሰቡ ግን ታራሚዎች ከማረሚያ ቤት ታርሞ ሲወጡ መታረማቸውን ሊያረጋግጥ ሊያቅ ይገባል። ከሚያረጉት ከሚሰሩትና እንደ በፊቱ ያንን የመጀመሪያ የሰራውን ወንጀል እሱን እየተከተለ ነው እሱን አሁንም አይተውም ብሎ ማሰብ አያስፈልግምና ይሄንን ማስተላለፍ ፈልጋለሁ።